ከተማ ላይ አይፈቀድም ስልክ ጭራሽ አይሰራም ራሱ ማይክሮዌቭን መጠቀም አይቻልም ማይክሮዌቭ በወንጀል ያስጠይቃል ከ1949 ጀምሮ ስቲል እስካሁን ምንም አይነት ኮኔክሽን የለውም ይሄ ከተማ እነዚህ ስልኮች በጣም ገዳይ አሁን የምንገባበት ቦታ ሞባይል ስልክ አይሰራም ኢንተርኔት አይሰራም ጂፒኤስ አይሰራም ሬዲዮ አይሰራም ቴሌቪዥን አይሰራም እንደው ሰርቶላችሁ እነዚህን ስትጠቀሙ እንኳን ብትገኙ ወንጀል ነው ወዲያው ለፖሊስ በቁጥጥር ስር ትውላላችሁ ለመሆኑ እነዚህ ሁሉ መገናኛ ነገሮች የማይሰሩበት እዛ ውስጥስ የሚኖረው ማህበረሰብ ምን አይነት በጣም አስገራሚ ነው ከዚህ ቀደም እንግዲህ እንደነ አሚሽ ያሉ ራሳቸውን ያገለሉ ቴክኖሎጂ የማይወዱ ሰዎች አይተናል ይህ ቦታ ግን ቀጥሎ የምናየው ቦታ ግን በእውነት የተለየ በጣም የሚያስገርም ነው ያለውት እንግዲህ የአሜሪካዋ ምዕራባዊ ቨርጂኒያ ወይም ዌስት ቨርጂኒያ በሚባለው የአሜሪካ ግዛት ውስጥ የሚገኝ አንድ ሚስጥራዊ የአሜሪካ መንግስት መንደር ሲሆን በዛ ውስጥም የሚኖሩ ሰዎች ደግሞ በጣም የተለዩ ናቸው እንግዲህ መንገድ ዳር ነው እየቀረጽኩ ያለሁት ስለዚህ አሁን ወደዚች መንደር እንሄዳለን ማለት ነው በጣም አስገራሚ ነገር ታያላችሁ ትሰማላችሁ አብራችሁኝ ቆዩ አብራችሁኝ ተጓዙ ሜክ ሹር የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ ምክንያቱም በቅርቡ 2 ሚሊዮን እንገባለን ከዚህም ባሻገር ዩቲዩበር መሆን ለምትፈልጉ ዩቲዩብ ላይ ህልሞቻችሁን ማሳካት ለምትፈልጉ የዩቲዩብ መጽሐፍ አሳትሜያለሁ የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስበዋል ዩቲዩብ ጀመር ስንት ብር አገኘውን ብሎ አስበዋል እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ እንግዲህ ጉዞአችን ይቀጥላል አብራችሁን ተጓዙ እንግዲህ ግሪን ባንክ ከተማ ደርሻለሁ ግን በጣም ቅዝቃዜ ያለ እንደገና በረዶ ነው በጣምና ወርጄ ከተማዋን ላሳያችሁ አልቻልኩም ኤኒዌይስ አሁን ይቺ ከተማ ያው በጣም ትልቅ ከተማ አይደለም በጣም ትንሽ ከተማ ነው ግን ከሌሎች ከተሞች በጣም ብዙ የሚለየው ነገር አለ ኮሚኒቲ አለ ነዋሪ አለ ትምህርት ቤት አለ ኤቭሪቲንግ አለ ግን ምንም አይነት መገናኛ መሳሪያ የለም ማለት ምንም አይነት ስላችሁ ኢንተርኔት እዚች ከተማ ላይ አይፈቀድም ስልክ ጭራሽ አይሰራም ማለት ስልክ ማለት ሞባይል ስልክ ፈጽሞ አይሰራም እንዲሁም ደግሞ ሌሎች የመገናኛ አውታሮች ኢንተርኔት የምንላቸው ግሎባል ፖዚሽን ሲስተም የሚባለው ወይም ጂፒኤስ አቅጣጫ ተቋሚ የለም አሁን እኔ ራሱ የመጣሁት ሲውላችሁ ምንም አይነት ስቆም ኮኔክሽን አሳያችኋለሁ እንግዲህ ዋናው እንግዲህ ከተማዋ ዝግት እንድትልና እንደዚህ አይነት ምንም አይነት መገናኛ ነገር እንዳይኖር የለያት ይሄ ነው ግሪን ባንክ ኦብዘርቫቶሪ ይባላል ሶ ግሪን ባንክ ኦብዘርቫቶሪ የምታዩት ከፊት ለፊት ያለው ነው ፉጉ ከልሎኝ እንጂ እንደውም በጣም ግዙፍ የሆነ የራዲዮ ቴሌስኮፕ አለ እንግዲህ አሁን ግሪን ባንክ ደርሻለሁ ሶ እንደነገርኳችሁ ቀደም ብዬ ይሄ ከተማ ከመላው ሌሎች ከተሞች በጣም የተለየ ነገር ነው ምክንያቱም እንግዲህ በሌሎች ገጠር ከተሞች በራሱ ምክንያት በላንድስኬፑ ምክንያት ምናምን ተራራ ምናምን ሲበዛ አንዳንዴ ኮኔክሽን የመቆራረጥ ነገር አለ እቺ ከተማ ግን ሆን ተብላ በአሜሪካ መንግስት የተዘጋች ከተማ ነች ሶ በአሜሪካ መንግስት የተዘጋች ከተማ ነች ስንል ምንም አይነት ኮኔክሽን እዚች ከተማ ላይ አይሰራም እንበልና ሞባይል ስልኮች አይሰሩም ላይስ አሁን ባሳያችሁ ምንም አይነት ኮኔክሽን ስልኬ ላይ የለም እንደምታዩት ሰረዝ አርጎታል ምንም ነገር ኮኔክሽን የለም እዚህ ስልኬ ላይ እንደገና ግሎባል ፖዚሽን ሲስተም የምንለው ወይም ደግሞ ጂፒኤስ የምንለው አቅጣጫ ተቋሚ ማይሰራ ያለ ጂፒኤስ መጓዝ በጣም ከባድ ነው አሁን ላይ ሶ እዚች ከተማ ላይ ጂፒኤስም አይሰራም ሬዲዮም ቴሌቪዥንም አይሰራም ምንም ነገር ሬዲዮም ቴሌቪዥንም ስርጭት አይሰራም ይሄንን መንግስቱን ያደረገው ሆን ብሎ ማለት ነው እነዚህ ሁሉ የመገናኛ አውታሮች የማይሰሩበት አንድ ምክንያት አለ ያንን ምክንያት ተከትሎ ደግሞ ያንን ምክንያት በጣም ብዙ ሰዎች ስለወደዱት ደግሞ ወይም ከራሳቸው ጋር ስለተገናኘ ደግሞ በጣም ብዙ ሰዎች በቅርብ አመታት ውስጥ ወደዚች ከተማ በብዛት እየፈለሱ ቤት እየገዙ እዚህ እየኖሩ ነው ያሉት እዚህ ግሪን ባንክ የምትባለው ከተማ ማለት ነው ትምህርት ቤቶች አሉ ምናምን ኤቭሪቲንግ ሁሉ ነገር ሌላው ከተማ የሚያሟላውን ሁሉ አለ ግን ከሌላው ዓለም የምትለይበት ዜናም የሚሰሙት ራሱ በጋዜጣ ነው ጋዜጣ እየመጣ ይታደላል በቃ ከተማ ያለውን ዜና የሚያውቁት በሱ ነው ሳምንት 2-3 ጋዜጣ እየመጣ ነው በየበራቸው የሚታደለው ማለት ነው ፖስታቸው ላይ ቀሪው እንግዲህ ከቀሪው ሰዎች ጋር የሚጻጻፉት በፖስታ ነው እንዲሁም ደግሞ የስልክ የገመድ ስልኮች የህዝብ ስልኮች አሉ በየቦታው የቆሙ በገመድ ስልኮች ነው ደውለው ሰው የሚያገኙት ማለት ነው እንግዲህ እዚህ ቦታ ላይ የሚኖሩት ሁለት አይነት ሰዎች ናቸው የመጀመሪያዎቹ በጣም የተማሩ ሳይንቲስቶች ከፍተኛ የሆነ ዲፕ የሆነ ምርምር ያካሄዱ ያሉ ትልልቅ ራዲዮ ታወሮች ላይ የሚሰሩ ሳይንቲስቶች አሉ እዚህ እንደገና ደግሞ ህመምተኞች አሉ ይሄውም እንግዲህ የብዙዎቻችን አናቀውም ቀደም መግቢያ ላይ እንደነገርኳችሁ በአለም ላይ ብዙ አዌርነሱ የለም ስለዚህ ህመም
ህመም ማለት ነው። ይሄውም እንግዲህ ኤሌክትሮማግኔቲክ ሃይፐርሴንሲቲቪቲ የሚባል በሽታ አለ። ይሄ በሽታ እንግዲህ የተጠቁ ሰዎች ዋይፋይ በአጠቃላይ እነዚህ የስልክ ቴሌቪዥኖች ምናምን ሲከፈቱ በአጠቃላይ ይሄ የራዲዮ ፍሪኩዌንሲ ያለው ነገር በአጠቃላይ ሲነካቸው ፊታቸው ማበጥ፣ መታመም፣ ራስ መታመም፣ በጣም በአጠቃላይ መጭነቅና ልባቸው እስከ መታፈን ይደርሳል። በዛ ምክንያት ሊሞቱም ይችላሉ። በአለም ላይ በጣም ጥቂት ናቸው። ከብዙ ሚሊዮን አንዱ ላይ ነው የሚከሰተው ይሄ በሽታ። ብዙ አይከሰትም። እንደውም የሆነ ፊልም አለ ራሱን ረሳሁት እንጂ በጣም ቆየሁት ካየሁ። እንደውም ዋይፋይ ሲከፈት የምትታመም ልጅ አፍቅሮ ምናምን በቃ አቅም ምናምን ታሪኩ እዛ ላይ ነውና ያ ነገር እውነት አይመስለኝም ነበር። አሁን ነው በቃ አሁን ላይ በቃ እዚህ ደርሼ ትራቭል ማድረግ ሲጀምር ለካ ዓለም ብዙ አይነት ነገር አላት። በጣም የሚያስደንቅ ሚስትሪየስ የሆነ በጣም ብዙ የሚገርም ነገር አለውና የሰው ልጅ ብዙ ፈተና ውስጥ ነው የሚያልፈው። በዛው ልክ ደግሞ የሚያበጃቸው መፍትሄዎች በጣም የሚገርሙ ናቸው። ሶ እንግዲህ የመጀመሪያው ይሄ ኦብዘርቫቶሪ ነው። እንደምታዩት እዚህ ጋር የግሪን ባንክ ሳይንስ ሴንተር አለ። ይሄ ሴንተር እንግዲህ ተገንብቷል። ሶ ወደዚህ ሴንተር ገብተን እንጎበኘዋለን ሴንተሩን ማለት ነው። ሶ መጎብኘት እንደምችል ተነግሮኛል። እድሉን አግኝቻለሁ። ሶ ልቅረጽ ነው ማላቀው እንጂ እንደምጎበኝ ተነግሮኛል። ሶ እየጠበቅኩ ነው። ቢያስቀርጹኝ ውስጡ ምን እንዳለ ብናይ ደስ ይለኛል። ስለዚህ እዚች ከተማ ላይ እንግዲህ ግብዳ የራዲዮ ቴሌስኮፕ አለ። ይሄ ራዲዮ ቴሌስኮፕ እንግዲህ በቀጥታ ከህዋ ላይ መረጃዎችን የሚያመጣ ከህዋ ጋር የሚገናኝ ነው። ስለዚህ በዚህ የራዲዮ ቴሌስኮፕ ዙሪያ ማለት ነው በዙሪያው ባሉ አንድ ሰዓት ዙሪያው በዚህ ራዲዮ ቴሌስኮፕ ዙሪያ አንድ ሰዓት ዙሪያ ላይ ያሉ ምንም አይነት ፍሪኩዌንሲ ያለው ነገር እንዳይሰራ ይሄን ራዲዮ ታወሩን እንዳይበጠበጥ እንዳይሰራ ተደርጓል። በዚህ ምክንያት ነው ቴሌቪዥንም ብትከፍቱ ሬዲዮም ብትከፍቱ ምንም አይነት ሞገድ ምንም አይነት ስርጭት የለም እዚህ ከተማ ላይ። ሶ የአሜሪካ መንግስት ስለ ሁሉም ግዛቶቹ ጥብቅ የሆነ መረጃ የሚያገኝበት ሙሉ ስለ ግሎባል ስለ ዓለም ላይ ስላለው ነገር በሙሉ ከጠፈር ላይ የሚያገኛቸው መረጃዎች የሚመዘግብበት ስለ ሀገሪቱ በአጠቃላይ አሁን እያንዳንዷን ነገር ሀገሪቱ ውስጥ የምትሰራበትን ከሳተላይት የሚከታተልበት ሳይንስ ሴንተር ነው ያለው። በጣም ጥብቅ ቦታ ነው። ሶ እዚህ ቦታ ላይ እዚህ የሳይንስ ሴንተር ውስጥ የሚሰሩ በጣም ትልልቅ ሳይንቲስቶች እዚህ የሚሰሩ አሉ። እንደገና አስትሮናውቶች ምናምን ማለት ነው። ሶ ከጠፈር ጋር የሚገናኝ ጉዳይ ስለሆነ በዛው ልክ ደግሞ ይሄንን ከተማው የሚያማቸው ሰዎች አሉ። ከተማ ላይ በቃ የሚታመሙ በጣም ሰውነታቸው የሚያባብጥ ምናምን ብዙ ጊዜ አይረዱትም። በእርግጠኝነት ስለዚህ በሽታ እያነበብኩ ያለ ለዚህ ፕሮግራም ስሰራ ቪዲዮዎችም እያየሁ ነበር። አብዛኞቹ በዚህ በሽታ ተጠቂዎች እንደውም አብዛኞቹ ኖቲስ አያደርጉትም። ማለት እንደዚህ ዋይፋይ የተከፈተበት ኤሪያ ሲሄዱ በጣም እንደዚህ ኤሌክትሮማግኔቲክ ፊልድ በብዛት የሚበዛበት ኤሪያ ላይ ሲሄዱ ይታመማሉ። ሰውነታቸው ያባብጣል፣ ራሳቸውን ያማቸዋል። ግን አያውቁትም። ያው ሲቹዌሽኑ ይመስላቸዋል ምናምን እንጂ የራዲዮ ፍሪኩዌንሲው እያሳመማቸው እንዳለ አያውቁም። ባይ ዘ ወይ እነዚህ ስልኮች በጣም ገዳይ ናቸው። ምክንያቱም ከፍተኛ የሆነ ፍሪኩዌንሲ እንትን ስለሚሉ ብዙ ነገራችንን ጤናችን ላይ ይጎዱናል። ራስ መታመሙ፣ በሽታው ምኑ በቃ እነዚህ ከሞገዶቹ ነው። ከራዲዮ ከቴሌቪዥን አስቡት። የሰው ልጅ የመኖር እንትን እየቀነሰ ነው ያለው በሂደት ውስጥ ማለት ነው። ድሮ አሁን መጽሐፍ ቅዱስም ስታነቡ ምንም የድሮ ነገሮች ስታነቡ ረጃጅም ነው እድሜያቸው። ከተማ ላይ ግን የሚኖር በአንጻሩ ማለት አሁን ገጠርና ከተማ የእድሜ ልዩነት አለ ታውቃላችሁ። የድሮና አሁን ያለው ልዩነት ደግሞ አሁን ላይ ብዙ ፍሪኩዌንሲ ነው ያለው። በቃ ብዙ የራዲዮ ሞገድ አለ እዚህ አየር ውስጥና እነሱ በጣም ለጤና ጎጂ ናቸውና አንዳንድ ሰዎች ያንንም መቋቋም ስለማይችሉ በጣም ታመው ኦሬዲ እሱን በሽታቸውን አውቀው ወደዚህ ከተማ መጥተው ይኖራሉ። ይሄ ከተማ ከእንደዚህ አይነት ፍሪኩዌንሲዎች ከእንደዚህ አይነት የራዲዮ ሞገዶች ሙሉ በሙሉ ነፃ አይሆንም። አይቻልም ያንን ታወር ላለመረበሽ። ያ ታወር ቀጥታ ነው መጥቶ የሚቀበለው ሞገዱን። ስለዚህ በዙሪያው ምንም አይነት ሞገድ አይሰራም። ጂፒኤስን ብትሞሉ እንዳልኳችሁ አሁን ጂፒኤስ ራሱ ከፍቼ ባሳያችሁ አሁን እኔ ያለውበትን ሎኬት ያደርጋል እንጂ ወደዚህ ልሂድ ብለው አሁን በያንዱን ቦታ ከዚህ 2 ሰዓት ምናምን የሚርቅ ቦታ ራሱ አውጣልኝ ብለው ኮኔክት ማድረግ አይችልም ነው የሚል። ስለዚህ ምንም አይነት ነገር ኮኔክሽን አይሰራም እዚህ ከተማ ላይ ማለት ነው። ስለዚህ ይሄንን የሳይንስ ኦብዘርቫቶሪ እንድጎበኝ እንዳልኳችሁ እድሉ ተሰጥቶኛል ብያችሁ ይሄለ እስቲ እንግባና እንጎበኝ። ግን ደስ የሚለኝ መቅረጽ ሲፈቀድልኝ በጣም ደስ ይለኝ ነበር። አንተ እንደ ካሜራ ተጠቀምክ እንዳትሉኝ፣ ምክንያቱም ካሜራው ላይቭ ስትሪም አይደለም እያደረኩ ያለሁት። ስለዚህ በካሜራ የስም ብዬ ስለምቀርጽ ማለት ነው። በጣም የሚገርም ከተማ ነው። ሶ ከዚህ ሆኖ ይታይ ነበረ ራዲዮ ቴሌስኮፑ። ሌሎች ቪዲዮዎችም እያየሁ ነበር። ግን ይሄ ነው የራዲዮ ቴሌስኮፑ እንደምታዩት በምስል ከዚህ ራቅ ብሎ ነው ያለው። ወደዛ አካባቢ ነው ያለው። ግን አሁን ፎግ ስለሆነ እንደምታዩት ለኔ አይታየኝም። ግን ከቪዲዮዎች ላይ ቆርጬ አሳያችኋለሁ። ይሄ ነው እንደምታዩት። ሶ ይሄ ነው የሳይንስ ሴንተሩ። እስቲ ለመግባት እንሞክር። ሶ ካሜራ ይዤ እንድገባ ተፈቅዶልኝ ገብቻለሁ ማለት ነው። በነገራችን ላይ ከ1949 ጀምሮ ነው ይህ ኦብዘርቫቶሪ እዚህ ቦታ ላይ ተቋቋመው። ያ ማለት ከ1949 ጀምሮ ስቲል እስካሁን ምንም አይነት ኮኔክሽን የለውም ይሄ ከተማ ከሌሎች ከተሞች ጋር ማለት ነው። ማለት ከዛ በኋላ ነው በእርግጥ ሞባይል ስልክ ኢንተርኔት ምናምን የመጣው። ግን በቃ ምንም አይነት ግንኙነት የለም። በዛ ጊዜ የነበረው ቴሌቪዥን ራዲዮ እንኳን ወደዚህ አካባቢ አይሰሩም ነበር ከ1949 ጀምሮ ማለት ነው። ሶ የተለያዩ አይነት የዌብ
የዌቭ ታይፖች አሉ። ራሱ ማይክሮዌቭን መጠቀም አይቻልም። ማይክሮዌቭ ራሱ ይሄ ምግብ ለማብሰል ምናምን ከድኖ መጠቀም አይቻልም። ኢምፖሲብል እዚህ ከተማ ላይ በወንጀል ያስጠይቃል። ዳይኖስ ደግሞ ዲቴክት ስለሚያደርጉት ኤሪያውን ማለት ነው ስትጠቀሙ በፍጥነት ነው የሚመጡላችሁ የሚጠይቋችሁ ማለት ነው። የዚህ ተቋም መስራችና ያቋቋመው ሰው እንግዲህ ይሄ ነው፣ ግሮት ሮበርት ይባላል። ይሄ ነው እንደምታዩት የቴሌስኮፕ እንደምታዩት ነው የተሰየመውም እንትኑ በሱ ስም ነው፣ በዚህ ሰውዬ ስም ማለት በዚህ ሳይንቲስት ስም ማለት ነው። ሶ ግሮት ሮበርት ቴሌስኮፕ ተብሎ ነው የተሰየመው። እንደምታዩት እያንዳንዱ የሬዲዮ ፍሪኩዌንሲዎች አካሄድ የሚያመለክታችሁ እዚህ ጋር እንደዚህ እንደምታዩት ቴሌስኮፕ አሁን በአካል ቢታየን ኖሮ ፎግ ባይኖር ኖሮ ይሄ ነው ራሱ የራዲዮ ቴሌስኮፕ የሚባለው ማለት ነው። ሶ ቀጥታ ግንኙነቱ እንግዲህ እንደምታዩት ከሳተላይት ጋር ነው። ሶ ምንም አይነት ሞገድ ሊረብሸው ስለማይገባ ነው የተዘጋው። እንደምታዩት በጣም ግዙፍ ነው። አሁን ይሄ ሳምፕሉ ነው እዚህ ለማሳየት ሰዎች መጎብኘት ለሚፈልጉ ሰዎች ለማሳየት የተቀመጠ በየጊዜው አሻሽለውታል፣ ዲሹን ይቀይሩታል እንጂ አንድ አይነት ነው። ይሄ መገናኛ በጊዜው የነበረው መገናኛ የራዲዮ ሞገዱ የሚለካበት ምን የሚልበት ዲቫይስ ነው እንደምታዩት ማለት። ሳይንስ ግን እኮ በጣም አስደናቂ ነው። ለኛ ሳይንስ እጅግ በጣም ነው የሚገርመኝ፣ በጣም ነው የሚያስደንቀኝ። በጣም እንደምታዩት እንግዲህ እንዴት ጨረሩን ከሳተላይት እንደሚቀበል ነው የሚያሳየው። ተመልከቱ፣ እነዚህ ቀይ መስመሮች አያችሁ እና ሼፕ ማተርስ ይላል። ላይክ ሼፑ ራሱ አቀማመጡ የሚፈጥረው ልዩነት አለ። ይሄ የራዲዮ ታወሩ አቀማመጡ ራሱ የቻለ የሚያመጣው ለውጥ አለ። ለምሳሌ እዚህ ጋር ነክታችሁ እንድታዩ ፈቅደዋል። እዚህ ጋር እንደምታዩት ስትነኩት ወደ ግራና ወደ ቀኝ ሲል አያችሁት፣ ዌቡ ቀጥታ ይመጣና ወደዚህ መግባት ሲገባ ወደዚህኛው መቀበያ መግባት ሲገባ ሳይገባ በግራ ያልፋል ማለት ነው። ስለዚህ ሼፑ በትክክል ፐርፌክት ሆኖ መቀመጥ አለበት። ሌላኛው ማወቅ ያለባችሁ ይሄ ራዲዮ እንትን ተንቀሳቃሽ ባስፈለገ ጊዜ ጎማ አለው እንደምታዩት፣ ገፍተው ያነሱታል። ግን ከምታስቡት በላይ እጅግ ግዙፍ ነው። በጣም የሆነ እንዲ ተራራ እንትን ብሎት ሁሉ ይታያል። በጣም ግዙፍ የሆነ ነው። ተመልከቱ እንግዲህ ፎጉ ከለቀቀ ወደ በኋላ ማሳየት ብችል እኔም ደስ ይለኛል፣ ግን ከቪዲዮ ላይ ስለማሳያችሁ ችግር የለውም። ተመልከቱት እንደምታዩት። እስቲ እንግዲህ እዚህ ስለ ጨረሮች ወይም ስለ ራዲዬሽን ብዙ በሚባልበት በዚህ ተቋም ውስጥ ሆነን ስለ ራዲዬሽን ጥቂት ልበላችሁ። በተለይም ፕሮግራሜን ህፃናትም ጭምር ስለሚከታተሉት ማለት ነው። ያው እንግዲህ ከልጅነታችን ጀምሮ በሳይንስ ትምህርቶች ላይ የምናውቀው ራዲዬሽን ወይም ጨረር ብዙዎቻችሁ ታውቃላችሁ። ለማታውቁ ግን ምናልባትም ይህ ጥሩ ማሳያ ሊሆን ይችላል። ጨረር ማለት እንግዲህ ኃይል ከአንድ ቦታ ወደ ሌላ ቦታ ሲጓዝ የሚፈጠር ነው። የኃይል እንግዲህ በሞገድ ወይም ደግሞ ዌቭ በምንለው አማካኝነት ሊሄድ ይችላል፣ አሊያም ደግሞ በትናንሽ ቅንጣቶች ወይም ፓርቲክልስ አማካኝነት ሊጓዝ ይችላል። በምሳሌ ብናይ አንድ ድንጋይ አንስታችሁ ውሃ ውስጥ ብትወረውሩት ልክ ድንጋዩ ውሃውን እንደመታው ክብ የሆኑ ሞገዶች ይፈጠራሉ። ጨረሩን እንደ ድንጋይ ብናስበውና ያ ድንጋይ ውሃውን ሲመታው የፈጠረውን ሞገድ ስንመለከት ይሄ ነው ቅብብሉ ማለት ነው። አንድ ኃይል ወደ ሌላኛው ሲያስተላልፍ ሞገዶች ይፈጠራሉ ማለት ነው። እነዚያ ሞገዶች ውሃው ላይ የተፈጠሩት ክቦች ደግሞ ያንን ኃይል ይዘው ወደ ጎን በመጓዝ ኃይሉን ያሰራጫሉ ውሃው ላይ ማለት ነው። ጨረሮች እንግዲህ በሳይንስም እንደምታውቁት በሁለት ነው የሚከፈሉት። የመጀመሪያዎቹ ነን አዮናይዚንግ ራዲዬሽን ይባላሉ፣ ወይም አዮናዊ ያልሆኑ ጨረሮች እንደማለት ነው። እነዚህ እንግዲህ ዝቅተኛ ኃይል ያላቸውና የሰውነታችን ሴሎች አወቃቀርን የማይቀይሩ የጨረር አይነቶች ናቸው። በዕለት ተዕለት ህይወታችን የምንጠቀምባቸው በርካታ የኤሌክትሮኒክስ ቁሳቁሶችም በዚህ ምድብ ውስጥ እንደሚካተቱ ነው መረጃው የሚያሳየው። እንግዲህ ሁለተኞቹ ደግሞ አዮናዊ ጨረሮች የምንላቸው ወይም አዮናይዚንግ ራዲዬሽን የምንላቸው ናቸው። እነዚህ ከፍተኛ ኃይል ያላቸውና የሰውነታችንን ሴሎች ሊቀይሩ የሚችሉ ወይም በከፍተኛ ሁኔታ ሊጎዱን የሚችሉ የጨረር አይነቶች ናቸው። ለዚህ ነው እንግዲህ በከፍተኛ መጠን ሰዎች ለነዚህ አዮናዊ ለሆኑ ጨረሮች ሲጋለጡ ከፍተኛ ጉዳት የሚደርስባቸው ማለት ነው። የጨረር አይነቶች በጣም ብዙ ናቸው። አንደኛ የምንለው የራዲዮ ሞገድ ነው። እንግዲህ እነዚህ በጣም ዝቅተኛ ኃይል ያላቸውና ረጅም ርቀት መጓዝ የሚችሉ ጨረሮች ናቸው። እነዚህ ኤፍኤም ሬዲዮ ስናዳምጥ፣ ቴሌቪዥን ስንመለከት፣ በሞባይል ስልካችን ጥሪ ስናደርግ የሚኖሩ ሞገዶች ናቸው። እነዚህ የራዲዮ ሞገዶች ወይም ራዲዮ ዌቭስ የምንላቸው ማለት ነው። ሁለተኞቹ ደግሞ ማይክሮ ዌቭስ ይባላሉ። እነዚህ ምንድናቸው ስንል ደግሞ ከራዲዮ ሞገዶች ትንሽ ከፍ ያለ ኃይል ያላቸው ጨረሮች ናቸው። እንግዲህ ስሙም እንደሚጠቁመን በዋናነት ምግብ ለማሞቅ የምንጠቀምበት ማይክሮዌቭ በዚህ ውስጥ ይካተታል። እንዲሁም ደግሞ ዋይፋይ እንደ ጂፒኤስ ግሎባል ፖዚሽን ሲስተም የምንለው ቴክኖሎጂም ጭምር ስንጠቀም እነዚህ የሚጠቀሙት የማይክሮዌቭ ጨረርን ነው ማለት ነው። እንግዲህ እነዚህ ጉዳት አላቸው ወይ የሚለው
እስካሁን ሳይንስ ጉዳት የላቸውም ይላል። ጉዳት አላቸው የሚሉ ሳይንቲስቶችም አሉ። በሁለት የተከፈሉና እርግጠኛ ያልሆነ ጥናትና ድምዳሜ ነው እስካሁን ድረስ ያለው። ሶስተኞቹ ደግሞ ኢንፍራሬድ ራዲዬሽን ይባላሉ ወይም ደግሞ ኢንፍራሬድ ጨረር ነው የሚባለው። እንግዲህ በሙቀት መልክ የሚገለጽ የጨረር አይነት እንደሆነ ነው የምናየው። አይናችን ማየት ባይችለውም በሰውነታችን እንደ ሙቀት ሊሰማን ይችላል ማለት ነው። እንግዲህ ፀሐይ ስንሞቅ፣ እሳት ሲነድስ፣ ከእሳት ጎን ስንቆም ወይም ደግሞ ከቴሌቪዥን ሪሞት ኮንትሮል የሚወጣው የማይታይ ብርሃን የኢንፍራሬድ ጨረር ልንለው እንችላለን ማለት ነው። እንግዲህ ሙቀት ከመስጠት ውጪ በሰውነታችን ላይ የሚያደርሰው ጉዳት እንደሌለ ነው እስካሁን የተሰሩ ጥናቶች የሚያመለክቱት ማለት ነው። ሌላኛው ደግሞ ቪዚብል ላይት የሚባል ነው። ቪዚብል ላይት የምንለው የጨረር አይነት ደግሞ በአይናችን ልናየው የምንችለው ብቸኛው የጨረር አይነት። እንግዲህ ይሄ ደግሞ እንደ ቀስተ ደመና ቀለማትን ስናይ ለምሳሌ ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ የመሳሰሉት ቀለሞችን ስንመለከት በሙሉ እነዚህ የጨረር አካል ናቸው ማለት ነው። እነዚህ ጨረሮች ከየት ይገኛሉ ለሚለው ጉዳይ ደግሞ ከፀሐይ፣ ከአምፖል እና ከማንኛውም ብርሃን ሰጪ ነገሮች እንደምናገኛቸው ነው ሳይንስ የሚነግረን ማለት ነው። እንግዲህ ይሄኛው ቪዚብል ላይት የምንለው መኖሩ ደግሞ በራሱ ህይወት በምድር ላይ እንዲኖር ያደረገውም ይሄው ነው። የፀሐይ ብርሃን መኖሯ ነው በማለት ያስቀምጣል። ስለዚህ በጣም ጠቃሚ ከሚባሉ ጨረሮች መሃል አንዱ ነው። ሌላኛው ደግሞ በአምስተኛነት የሚቀመጠው አልትራቫዮሌት የሚባለው ጨረር ነው ማለት ነው። አልትራቫዮሌት ወይም ደግሞ ዩቪ ብለን የምናየው ይሄ ጨረር ደግሞ እንግዲህ ከላይ በአራተኛነት ካየነው ከሚታይ ብርሃን ትንሽ ከፍ ያለ ኃይል ያለውና ለአይን የማይታይ ረቂቅ ጨረር ነው። የት እናገኘዋለን ለሚለው ዋነኛው ምንጩ እንግዲህ ፀሐይ ነው። ሰውነታችን ቫይታሚን ዲ እንዲያመርት የሚረዳው ይሄው ጨረር ነው። ጉዳት አለው ወይ ለሚለው አዎ፣ በከፍተኛ መጠን ሰዎች ለዚህ ጨረር ከተጋለጡ ለረጅም ሰዓት ኃይለኛ ፀሐይ ላይ ስንቆይ ለምሳሌ ቆዳችን ይላላጣል። በዚህ አማካኝነት ነው ከፀሐይ በሚመጣው በአልትራቫዮሌት ጨረር አማካኝነት ነው ማለት ነው። ስለዚህ ለቆዳ ካንሰርም ሊያጋልጥ ይችላል በተደጋጋሚ ለዚህ ለዩቪ ጨረር ስንጋለጥ ማለት ነው። ለዚህም ነው ሰዎች እንግዲህ እንደ ሰንስክሪን ያለ ቅባት ፊታቸውን ተቀብተው የሚወጡት ማለት ነው፣ ይህንን ጨረር ለመከላከል ነው። ሌላኛውና አደገኛው ጨረር ደግሞ ኤክስሬይ የምንለው ነው በስድስተኛነት የምናየው። እንግዲህ ኤክስሬይ ምንድነው ስንል ደግሞ ከፍተኛ ኃይል ያላቸውና እንደ ቆዳ ጡንቻ ያሉ ልል የሆኑ ነገሮችን አልፈው መጓዝ የሚችሉ ጨረሮች ናቸው። የት እናገኛቸዋለን ለሚለው በዋናነት በቀላሉ በሆስፒታሎች ውስጥ ይገኛሉ። እንግዲህ የተሰበረ አጥንትን ወይም ደግሞ የውስጥ አካላትን ለመለየት ለሕክምናው ዓለም ይጠቅማሉ። በአውሮፕላን ማረፊያዎች ስትጓዙ ደግሞ ሻንጣ ለመፈተሽ የሚያገለግለው ይሄው ኤክስሬይ የሚባለው ጨረር ነው ማለት ነው። እንግዲህ ጉዳት አለው ወይ ለሚለው አዎ፣ በከፍተኛ መጠን ለዚህ ጨረር ከተጋለጥን ከፍተኛ የሆነ ጉዳት አለው። ለዚህም ነው እንግዲህ በሆስፒታሎች አካባቢ ካያችሁም በኤክስሬይ ሩሞች አካባቢ ከፍተኛ የሆነ ክልከላ ይደረጋል። በባለሙያዎች ብቻ እንዲሰጥ የሚደረገው ለዚህ ነው ማለት ነው። ሰባተኛው ጨረር ጋር ስንሄድ እንግዲህ አልፋ ጨረር ይባላል። ይሄ አልፋ ራዲዬሽን የምንለው እንግዲህ በዋናነት በቅንጣት ወይም በፓርቲክል መልክ የሚጓዝ እንደሆነ ነው የሚነግረን ሳይንስ። በጣም ከባድና ትልቅ ቢሆንም ጉልበቱ ግን በጣም ደካማ እንደሆነ ይገለጻል። እንዴት ይጓዛል ለሚለው የአልፋ ጨረር እንግዲህ በጣም ደካማ ከመሆኑ የተነሳ አንድ ወረቀት ወይም ደግሞ የሰውነታችን የላይኛው የሞተ ቆዳ በቀላሉ ሊያስቆመው ወይም ሊያስቀረው እንደሚችል ነው ሳይንስ የሚነግረን። ጉዳት አለው ወይ የሚለው ከሰውነታችን ውጪ ከሆነ ምንም ጉዳት የለውም። ነገር ግን ይሄ ጨረር አልፎ ወደ ሰውነታችን ውስጥ የሚገባ ከሆነ በጣም ከፍተኛ የሆነ ጉዳት ሊያስከትል ይችላል ማለት ነው። ሌላኛውና በስምንተኛነት የምናስቀምጠው ደግሞ ቤታ የምንለው ራዲዬሽን ነው። ቤታ ራዲዬሽን ወይም የቤታ ጨረር ደግሞ ምንድነው ካልን ከአልፋ ጨረር ወይም ላይ በሰባተኛነት ካየነው ጨረር ቀለል ያለና ኃይሉ ግን በጣም ከፍተኛ የሆነ ኃይል ያለው ቅንጣት ነው ማለት ነው። እንዴት ይጓዛል የሚለው ከወረቀት አልፎ መጓዝ ቢችልም እንደ አልሙኒየም ፎይል ባለ ቀጭን ብረት ግን ልናስቀረው የምንችለው አይነት ነው ማለት ነው። ጉዳት አለው ወይ የሚለው ከውጭ በኩል ቆዳን ሊጎዳ ይችላል። ቆዳን ከነካ ልክ እንደ አልፋ ግን ወደ ሰውነታችን ከገባ የበለጠ ጉዳት ያስከትላል። ወይም ሰባተኛ ላይ ካየነው ከአልፋ የበለጠ ጉዳት ያስከትላል ማለት ነው። ሌላኛው በዘጠነኛነት የምናየው ጋማሬ የምንለው ነው። ጋማሬ ምንድነው ስንል ከሁሉም የጨረር አይነቶች ከፍተኛ ኃይል ያለውና በሞገድ መልክም መጓዝ የሚችል ነው። እንግዲህ እንዴት ይጓዛል ለሚለው በጣም ከፍተኛ ኃይል ስላላቸው ወረቀትን፣ ፕላስቲክን አልፈው በከፍተኛ ፍጥነት መጓዝ የሚችል ኃይል አላቸው ማለት ነው። እነዚህ
ጋማሬ የምንላቸው ማለት ነው። እንግዲህ የሚቀሩትም ወይም እነዚህ ደግሞ ማስቀረት የሚቻለው ከፍተኛ የሆነ ኮንክሪት ሲኖር ነው ማለት ነው። ለዚህ ነው እንግዲህ በኒውክሌር ማብላያዎች ላይ በከፍተኛ ሁኔታ የተገነባ ኮንክሪት የምታዩት ማለት ነው። እነዚህ ጨረሮች የት ይገኛሉ ለሚለው በቀላሉ በህዋ ውስጥ ከሚፈነዱ ከዋክብት እንዲሁም ደግሞ ከኒውክሌር ኃይል ማመንጫዎች ሊወጣ ይችላል። በህክምናው መልክ ደግሞ የካንሰር ሴሎችን ለማጥፋት ራዲዮ ቴራፒ የሚባል ህክምና ሲሰጥ እንግዲህ ታውቃላችሁ። ለዚያም እንደሚያገለግል ነው ተጽፎ ያለው። ጉዳት አላቸው ወይ ለሚለው አዎ ከፍተኛ ጉዳት የማድረስ አቅም አላቸው። እንግዲህ ከነዚህ ጨረሮች ራስን መከላከል በጣም አስፈላጊ ሲሆን አጠቃቀማቸውም ጥብቅ ቁጥጥር ይደረግበታል በዓለም አቀፍ ደረጃ ማለት ነው። እንግዲህ ኒውክሌር ሲብላላና ኒውክሌር ሲፈነዳ ከሚወጡት ጨረሮች መካከል ዋናው ይሄ የጋማሬ ነው ማለት ነው። ከፍተኛ ጉዳት በሰው ልጆች ላይ የሚያደርሰው ማለት ነው። እንግዲህ ጨረር በየቦታው አለ። ከጨረር ውጪ መሆን አንችልም። ከምንሰማው ራዲዮ እስከምንደውለው ስልክ፣ ምግባችንን ከሚያሞቀው ማይክሮዌቭ እስከምንሞቃት ፀሐይ እንዲሁም እስከምንታከምበት ኤክስሬ ድረስ የህይወታችን የዕለት ተዕለት አካል ነው ማለት እንችላለን ጨረር። ስለዚህ ለጨረር በጣም በከፍተኛ ሁኔታ በተጋለጥን ቁጥር ከፍተኛ የሆነ በሽታ የምንሸምት ሲሆን ለጨረር ያለን ተጋላጭነት ሲቀንስ ደግሞ እንዲሁ ደግሞ በከፍተኛ ሁኔታ ለህመም ያለን ተጋላጭነት ይቀንሳል። ነገር ግን ሙሉ በሙሉ ከጨረር ውጪ ሆነን መኖር አንችልም ማለት ነው። ፀሐይ በራሷ ጨረርን ስለምታመነጭ ማለት ነው። ስለዚህ እንግዲህ ከጨረር ጋር ተያይዞ ሆፕፉሊ ጥሩ መረጃ አግኝታችኋል። ስለ ጨረር ምንም ግንዛቤው የለንም ለምትሉ ማለት ነው። አብዛኞቻችሁ ግን ታውቁታላችሁ። ጉብኝታችንን ቀጥል። እንደምታዩት የራዲዮ ጨረር ነው ይሄ። ቀጥሎ ያለው የማይክሮዌቭ ኢሜጅ ነው። ይሄ ደግሞ ኢንፍራሬድ ኢሜጅ ነው። እዚህ ጋር የምታዩት ደግሞ ቪዚብል ላይት ኢሜጅ የሚባለው ነው። ይሄ አልትራቫዮሌት ኢሜጅ ነው። ይሄ ኤክስሬይ ነው። ይሄ ደግሞ ጋማሬ ኢሜጅ ነው። አካሄዳቸው የሁሉም ይለያያል። ይሄ ቪዚብል ላይት ዌቭ የምንለው አያችሁ እንዴት እንደሚሄድ እንግዲህ ሳይንስ ላይ በደንብ ታውቁታላችሁ። ይሄ አልትራቫዮሌት ዌቭ ነው። ኤክስሬይ የሚባለው ደግሞ ሞር ችም ብሎ ነው የሚሄደውና የመንቀሳቀሱ መጠን እንደምታዩት ነው። ኤክስሬይ ዌቭ እንደዚህ እያለ ነው የሚሄደው። ሶ ዚግዛጉ ይበዛል እና ከዚህ ስንነሳው ጋማ በጣም ጥቅጥቅ ብሎ ነው የሚሄደው። እንደምታዩት ዚግዛጉ ሁሉም ፍሪኩዌንሲዎች በዚግዛግ ነው የሚሄዱት። በየመሃላቸው ባለው ክፍተት ይለያል። ይሄ አልትራቫዮሌትም ልክ እንደዛው ከፈት ያለ ነው። ቪዚብል የሚባለው በደንብ የተከፈተ ሲሆን ኢንፍራሬድ ከሁሉም ደግሞ ከፈት ያለ ነው። ማይክሮዌቭ የሚባለው በጣም ሰፊ የሆነ ልዩነት አለው ማለት ነው። ይሄ ደግሞ ራዲዮ ዌቭ የምንለው ደግሞ ይሄ ራዲዮ ዌቭ እንግዲህ በብዛት የምንጠቀመው ማለት ነው። ሶ በየጋፑ ታዩታላችሁ ያለው ልዩነት። ይሄኛው ደግሞ በጣም እዚህ ጋር ስትመጡ ጭምጭም እያለ ይመጣና ይቀንሳል የጋፑ ልዩነት ማለት ነው። ሶ በዚህ መልኩ ነው የሚሄዱት ማለት ነው። የኢንፍራሬድ ቴሌስኮፖች እንደዚህ አይነት ሲሆኑ የራዲዮ ቴሌስኮፖች ደግሞ እንደዚህ አይነት ናቸው ማለት ነው። ይሄ የቪዚብል ላይት ቴሌስኮፖች ናቸው። እዚህ ጋር ደግሞ ራዲዮ ቴሌስኮፖች ናቸው። ሶ በዚህ አሁን ባለሁበት ግሪን ባንክስ ከተማ አቅራቢያ ዙሪያ ላይ የተለያዩ የራዲዮ ቴሌስኮፖች አሉ ማለት ነው። የራዲዮ ቴሌስኮፕ ብቻ ሳይሆን ሌሎችም የምርምር ጣቢያዎች እዚህ ነው ያሉት። ሰፊ የሆነ የስፔስ ምርምር የሚካሄድበት፣ ስፔስ ላይ የአሜሪካ መንግስት መረጃዎች የሚቀበልበት በጣም ብዙ ጥብቅ የሆኑ ነገሮች ነው ያሉት። ሶ እነሱን ዌቭ ዲስተርቭ ማድረግ ስለሌለበት ጥብቅ በሆነ መልኩ በዚህ ይቀመጣል። እንግዲህ እንደዚህ ኤግዚቢሽን አዘጋጅተው ደግሞ መታችሁ ስትጠይቋቸው ያው ፈቅዱላችኋል፣ ትገባላችሁ። የሰው ልጅ መመራመር ከጀመረ ጊዜ ጀምሮ በሃይማኖት ዘንድ ብዙ ነገሮች የተመለሱ ቢሆንም ነገር ግን በሳይንስ ዘንድ ያንን ፕሩፍ ማድረግ ይፈልጋሉ። ስለዚህ ዩኒቨርስ ምንድን ነው እንግዲህ ከስፔስ ያልተመለሱ ጥያቄዎች አሉ። ያው ስፔስ ላይ ሆኖ ሀገራት የራሳቸውን ደህንነት ይጠብቃሉ። እንደምታውቁት የራሳቸውን ደህንነት ይጠብቃሉ። ሴኩሪቲ ነው። ሳተላይት አምጥቀው ከላይ መረጃ እየተቀበሉ አንበጣን ይዋጋሉ፣ ጎርፍን ፕሪዲክት ያደርጋሉ፣ ምናምን ዌዘርን ፕሪዲክት ያደርጋሉ። በአጠቃላይ ከሳተላይት ጋር በጣም ብዙ ግንኙነት በማድረግ በጣም ብዙ ነገሮችን ያደርጋሉ። ያ እንግዲህ በጣም ብዙ ሄልፕፉል የሆነ ነገር ነው። ሶ ላይፍን ኢዚ ያደረጉ ብዙ ነገሮችን ያደርጋል። በዛው ልክ ደግሞ ቴሌቪዥን፣ ሬዲዮ፣ ማይክሮዌቭ ምናምን የምንላቸው በአጠቃላይ እነሱ ደግሞ የሚለቁት ጨረራ ደግሞ የሚያሳምማቸው ሰዎች አሉ እዚህ አካባቢ። ይሄኛው እንግዲህ የአካባቢው ማፕ ነው እንደምታዩት። አሁን ያለነው ግሪን ባንክስ የሚባለው እዚህ ቦታ ላይ ነው። ይኸውላችሁ ከዚህ ቦታ በቅርብ ርቀት እነዚህ መቀበያዎች አሉ። በቅርብ ርቀት ደግሞ ሌላ ታወር አለ። እንደምታያቸው ብዙ ታወሮች አሉ እዚሁ አካባቢ። ከዛ ዋናው የምርምር ጣቢያ ደግሞ ይሄ ነው። እዚህ ያው ማንም መግባት አይችልም። ሰው እኛ ያለነው አሁን እዚህ ጋር ነው ማለት ነው። ወደዚህኛው የሚገቡት እንዳልኳችሁ ያው ተመራማሪዎቹና የቦታው ሰራተኞች ብቻ ነው። ወደዚህ መግባት ክልክል ነው። ሁለት አይነት ሰዎች ይኖራሉ ብያችኋለሁ እዚህ ከተማ። በጣም የተማሩ እዚህ ሳይንቲስት የሆኑ እዚህ ላይ የሚሰሩና እንደገና ደግሞ በአንጻሩ ደግሞ የከተማውን ጨረር ሽሽት የመጡ የኤሌክትሮማግኔቲክ ሃይፐር ሴንሲቲቪቲ ህመም ተጠቂ የሆኑ ሰዎች ናቸው። በጣም ብዙዎቹ ኢንተርቪው ላይ ያየው ነበር። ሰላሜን አግኝቻለሁ እዚህ ከመጣው በኋላ አሁን ነፃ ሆንኩኝ
ይላሉና ብዙ ጊዜ ፊል አናረጋውን በዚህ ህመም ውስጥ እየተሰቃዩ የሚኖሩ በጣም ብዙ ሰዎች አሉ። ግን ዞሮ ዞሮ በሽታውን ብዙ ስለማይታወቅ እንደገና ኖቲስ ያረጉት አሁን ሬዲዮ ነው የሚያመኝ ዋይፋዩ ሲከፈት ነው ያመመኝ ብለን ልናስብ አንችልም በተአምር አይደለም። ስለዚህ በዛ መልኩ አያስቡትም። ስለዚህ ከዛ ነገር እየራቁ አይሞክሩትም። ብዙ ሰዎች ገጠር ሲሄዱ ምናምን ሰላም ያገኛሉ። ገጠር ከሄድኩ በኋላ እንደው መንፈስ ተረጋግቶ መጣ ብላችሁ አታውቁም? because of this ከከተማ ስትወጡ ብዙ ፍሪኩዌንሲው ይሄ ጨረራው ምናምን ስለሚቀንስ ግርግሩ ምናምን በአጠቃላይ ለአይምሮ ሰላም ይሰጣልና ዋናው በሳይንስ ፕሩፍ የተደረገው ይሄ እና እነዚህ ለመጀመሪያ ጊዜ በእነዚህ ራዲዮ ቴሌስኮፖችን አግዘው የተገናኙባቸው የመገናኛ መሳሪያዎች ናቸው። እንደምታዩት እዚህ ጋር ለጉብኝት የተቀመጡት ማለት ነው። በዚህ ደረጃ እኔ አስተውየው አላውቅም ነበር። ያን ፊልም ካየው በኋላ እንዴ ዋይፋይ ይገላል ምናምን የልጅቷ ፊልሙ በቃ ሳይንስ ፊክሽን ፊልም ነው መሰለኝ እንጂ ሪል እንደዚህ አይነት ነገር ኤግዚስት እንደሚያደርግ እኔ እስከ ቅርብ ጊዜ ድረስ አላውቅም ነበር። አሁን ደግሞ መጥቼ የዚህን አካባቢ ሁኔታ ሳይው በጣም ነው የተገረምኩትና በጣም ይገርማል። በጣም እንግዲህ መግቢያ ላይ እንዳልኳችሁ በዚህ ከተማ የሚኖሩ ሰዎች አብዛኞቹ የኤሌክትሮማግኔቲክ ሃይፐርሴንሲቲቪቲ ወይም ደግሞ EHS የተባለ ህመም ተጠቂ እንደሆኑ ነግሬያቸዋለሁ። እንግዲህ ከተማ እስከ መለየት የአሜሪካ መንግስትን ያደረሰው ይሄ ሁሉ ሰው ወደዚህ እንዲመጣ ያደረገው ይሄ EHS የምንለው ምንድነው የሚለውን ስናይ እንግዲህ ለከፍተኛ የሆነ ጨረራ በመጋለጣቸው ምክንያት የሚመጣ በሽታ ነው ማለት ነው። ይሄውም እንግዲህ አካላዊና ስነልቦናዊ ምልክቶችም የሚገለጹበት አደገኛ ህመም ሲሆን ነገር ግን እስካሁን በሳይንቲስቶችም ሆነ በህክምና ባለሙያዎች በኩል በዚህ በሽታ ላይ ያለው ስምምነት ብዙም አይደለም። እንዲያውም በዓለም የጤና ድርጅት WHO አማካኝነት ሌሎች ዋና ዋና የሳይንስ ህክምና ተቋማት EHSን እንደ ኦፊሻላዊ የበሽታ አድርገው አይወስዱትም ወይም አይቀበሉትም። ይፋዊ ምርመራም አልሰሩለትም እስካሁን። ምክንያቱም እንግዲህ እስካሁን ድረስ የተደረጉ ሳይንሳዊ ጥናቶች ሰዎች ለጨረራዎች ሲጋለጡ ለተለያየ በሽታ እንደሚጋለጡ ሲያሳይ፣ አንዳንድ ጥናቶች ደግሞ ይህንን አያሳዩም። በዚህ መልክ እንግዲህ መስማማት ስለሌለ እስካሁን ድረስ በዓለም የጤና ድርጅት ወይም በWHO እንደ ህመም ተወስዶ አልተመዘገበም ማለት ነው። በዚህም እንግዲህ ከተለያዩ ሰዎች በተወሰደ ጥናት የዚህ ህመም ተጠቂ የሆኑ ሰዎች የሚያሳዩቸው ምልክቶች ከሰው ወደ ሰው በጣም የተለያዩ ናቸው። የመጀመሪያው እንግዲህ የቆዳ ችግሮች የሚያጋጥማቸው ሰዎች አሉ። ልክ ዋይፋይ የተከፈተበት፣ ሬዲዮ የተከፈተበት፣ ቴሌቪዥን የተከፈተበት፣ ስልኮች በብዛት የሚወሩበት በጣም የተጨናነቀ የራዲዮ ሞገድ ባለበት አካባቢ ሲሆኑ ቆዳቸው የመላላጥ የማቃጠል ስሜት የሚሰማቸው ሰዎች አሉ። አንዳንዶች ደግሞ የነርቭ ስርዓት ምልክት ያሳያሉ። ለምሳሌ የራስ ምታት፣ የማዞር፣ የማቅለሽለሽ ስሜት የሚሰማቸዋል እንደዚህ አይነት ሞገዶች በሚበዙበት ቦታ ማለት ነው። ድካም፣ የእንቅልፍ መዛባትም ይሰማቸዋል። አንዳንዶች ደግሞ የማስታወስና የትኩረት ችግሮችም ይገጥማቸዋል። ይሄ ትኩረት መሰብሰብ፣ መቸገር፣ የማስታወስ ችሎታ መቀነስ በከተሞች አካባቢ ሲሆኑ በተለይ ደግሞ በከተሞች አካባቢ ከፍተኛ የሆነ ሞገድ ስላለ ማለት ነው። ከስልኩም በጣም ብዙ ሰው ስልክ ያወራል በአንድ ጊዜ። በጣም ብዙ የዋይፋይ ሞገዶች አሉ። በጣም ብዙ ማይክሮዌቮች አሉ። ስለዚህ በአንድ ቦታ ላይ ብዙ ጨረር ስላለ እዚህ አካባቢ ሲገኙ እነዚህ ሰዎች ትኩረታቸው ይሄ የመረበሽ ስሜት ይሰማቸዋል ማለት ነው። ሌላኛው የጡንቻ ህመም የሚሰማቸው አሉ። መገጣጠሚያ የጡንቻ ህመም የሚታይባቸው አሉ። አንዳንዶች ደግሞ የልብ ምት መዛባትም ያጋጥማቸዋል። እስከ መውደቅም ጭምር የሚያደርሳቸው ሰዎች አሉ ማለት ነው። ለዚህ ነው እንግዲህ አብዛኛው የህመሙ ተጠቂዎች በህመሙ እንደተጠቁም አያውቁም። ለዚህ ነው እንግዲህ ቅድም እንደነገርኳችሁ ገጠር ሄደው ሲመጡ በብዛት ደው ገጠር ሲሄድ ሁሉ ነገር እንትናለኝ የሚሉት በቃ ነፃነት ተሰማኝ ይላሉ። ምክንያቱም በገጠሮች አካባቢ ጨረራው ይቀንሳል። የተፈጥሮ ጨረሮችን ነው የምናገኘው እንጂ ሰው ሰራሽ ጨረሮች ብዙም የሉም። ስልክ አይወራም። ክራውድድ የሆነ የዋይፋይ ኢንተርኔቱ ምናምን ስለሌለ በአጠቃላይ እዛ ላይ ሪሊፍ ያገኛሉ እነዚህ ሰዎች። ስለዚህ ከከተማ ሞር በራቁ ቁጥር ነው ሰላም የሚሰማቸው ማለት ነው። እንግዲህ እነዚህ የነገርኳችሁ ሁሉ በአንዳንድ ሳይንቲስቶች የተረጋገጡ ህመሞች ናቸው ቢባልም በአንዳንድ ሳይንቲስቶች ግን ፈጽሞ ውድቅ የተደረጉና እነዚህ የራዲዮ ሞገዶች ሊያሳምሙ አይችሉም ብለው የደመደሙ አሉ። አንዳንድ በዚህ ድምዳሜ በኩል ያሉ ሰዎች ይሄ ነገር ሊጎዳኝ ይችላል ብለው የሚያስቡ ሰዎች በስነ ልቦናቸው አስቀድሞ የሚመጣባቸው ህመም ነው ወይም ደግሞ ተያያዥ ነገሮች ናቸው ከዚህ ጋር የሚያያይዙት ይላሉ። ይሁን እንጂ እንግዲህ በጣም በርካታ ሰዎች በዚህ እንደተጠቁ ደግሞ የተለያዩ ምልክቶች ይታያሉ ማለት ነው። እንግዲህ ይሄንን ፕሮግራም የምትሰሙ ሰዎችም ይሄንን ጉዳይ እስቲ ወደ ራሳችሁ አጤኑት ማለት ነው። እንግዲህ ኤሌክትሮማግኔቲክ ሃይፐርሴንሲቲቪቲ የምንለው በሽታ እንግዲህ ይሄንን ይመስላል ማለት ነው። እና ይኸውላችሁ እንግዲህ ላይፍ እንደዚህም የሚኖሩ ሰዎች አሉ። ከተማውን እዚህ ግርግሩ ምኑ የከተማው ገበያው ምኑ እንዳለ ነው። ከተማ ውስጥ ያለው በሙሉ አለ፣ ግን ዜሮ የራዲዮ ጨረር ስለሆነ ሰዎች እንግዲህ ሰላማችንን አግኝተን እየኖርን ነው ብለዋል። እስኪ ደግሞ ከተማዋን ጥቂት ዞር ዞር ብለን እናያለን።
ታላችሁ አካባቢው መጥፎ ቀን መጣን እንጂ ዝናቡ ነው የሚደንቅ ነው። ቤቶቹም ጽድት ያሉ ናቸው። ቆንጆ ቤት ነው ያለው። ከተማ ትተህ እዚህ ስትመጣ በቃ ማለት ራሳችሁን እስቲ ለ3 ደቂቃ ምናምን እንደዚህ አስቡ። እንደዚህ አይነት ቦታ መኖር ታስባላችሁ? ላይክ እንዲህ አይነት ቦታ ብኖር ብላችሁ አስባችሁ ታውቃላችሁ? የአካባቢ ሰዎች በምን እንደሚገናኙ ላሳያችሁ። ስልክ መደወል ሲፈልጉ ታያላችሁ። የህዝብ ስልክ በዚህ ነው የሚገናኙት። የህዝብ ስልክ ይሰራል፣ በዚህ ነው የሚገናኙት። እንግዲህና ሞክሮ ነበር ይምር ደውል ነበር። ሳንቲም የለኝም ግን ዝም ብዬ ደውዬ ጓደኞቼ ጋር እንትን ነበር። በስማ በቃ ምንም ከዓለም ተቆራርጠናል እኮ ምንም በቃ። አሁን በነገራችን ላይ ምን ላረግ እንደሆነ ታውቃላችሁ? አሁን ስመለስ ጂፒኤስ የለም ምንም አላውቀው። ስለዚህ ምንድነው ጂፒኤስ እስከሚሰራበት እስከሚቀጥለው 1 ሰዓት የማደርገው ጉዞ ያለ ምንም ኢንተርኔት ኮኔክሽን ሶ በመጣውበት መንገድ ቀጥዬ ነው የምመለስ የኢንተርኔት ኮኔክሽን እስኪመለስ ድረስ ማለት ነው። እና በነገራችን ላይ ህግ የሚያወጡት ማለት ነው አንዳንድ ሰዎች ዲሽ አምጥተው መጠቀም ይችላል። የራሳቸውን ዲሽ ተክለው ምናምን ነገር ቴሌቪዥን ጣቢያዎች ምናምን ሊከታተሉ ይችላል። ያም በጣም ያስቀጣል ዲቴክት ስለሚያረጉት ማለት ነው ዳይኖስ። ስለዚህ ዲሽም ማድረግ ምንም ማድረግ አይቻልም። ምንም አይነት የቴሌቪዥን ስርጭት አይሰራም። ቀደም እንዳልኳችሁ አንሳጌን ጀስ በቃ ምንም ነገር የማይፈልግ በቃ ዜናም ከፈለገ ጋዜጣ ብቻ ማየት የሚፈልግ ሰው ነው እዚህ ከተማ የሚኖረው እንጂ ምንም አይነት ኮኔክሽን የለም። ቤተሰባችሁም ጋር ሲደውሉ ፐብሊክ ፎኖች አሉ። እነሱም ዋየርድ ስለሆኑ ነው የገመድ ስልክ ስለሆኑ ነው። ገመድ አልባ የሚባል ነገር የለም እዚህ አካባቢ አገልግሎት አይሰጥም ገመድ አልባ የሚባል ነገር ማለት ነው። ሙሉ በሙሉ እንግዲህ ዝግት ያለች ከተማ ናት። አሁን እንግዲህ መንገድ እንዳልሰጸልዩልኝ ወዴት እንደምሄድ ማለት በመጣሁበት መንገድ ቀጥ ብዬ ነው የምሄደው። በነገራችን ላይ ሩቅ ቦታ አይደለም። ከዋሽንግተን ዲሲ 3 ሰዓት ነው የሚርቀው። ዋሽንግተን ዲሲ ማለት ከአሜሪካ ዋና ከተማ 3 ሰዓት ርቀት ላይ ነው ያለው እና ብዙ ከከተማ ሩቅ እንዳይመስላችሁና አሁን ለሚቀጥለው 1 ሰዓት የኢንተርኔት ኮኔክሽን አይመለስም። ስለዚህ ለሚቀጥለው 1 ሰዓት ኢንተርኔት ኮኔክሽን እስከማገኝበት ከተማ ድረስ እየሄድኩ ነው ማለት ነው። ምንም አይነት ነገር አይፈቀድም። አሁን ጂፒኤስ ዲቫይሶች አሉ። እነሱንም ይዘው የሚሄዱ ምናምን ሰዎች ጂፒኤስ ኮኔክሽን አይፈቀድምና በዚህም ህመም ይወላችሁ እንግዲህ ኤሌክትሮማግኔቲክ ሃይፐርሴንሲቲቪቲ ህመም የሚሰቃዩ ሰዎች አሉና በብዛት እነዚህ ሰዎች በቃ ገጠር ሄጄ ሰላም አገኘው በቃ ከከተማ ወጥቼ ትንሽ እንትን ብዬ ራሴን አረጋግጬ መጣሁ ምናምን የሚሉ ሰዎች ካያችሁ ሴንቲንግ ነውና በጣም የሚደንቅ ነው። ለማንኛውም ይሄ ቪዲዮ ኤዲት ተደርጎ ከተለቀቀ ያለ ጂፒኤስ ተመልሻለሁ ማለት ነው። ያለ ጂፒኤስ ስላችሁ ምንም እንግዲህ 3-4 መንገድ አለ። አሁን እኔ በደንብ ፎከስ አድርጌ ስለመጣሁ ምልክቶች እያያዝኩ ምናምን ነው የመጣሁት። ምክንያቱም ያለ ጂፒኤስ እንደምመለስ ስለማቀው ምልክቶቹ ምናምን እያየው በየትኛው ጋር እንደምታጠፍ ምናምን እያየው እንጂ የሆኑ መንገዶች አሉ፣ መስቀለኛ መንገዶች አሉ። አሁን እነሱ ላይ ያስቀመጥኳቸው ያዝኳቸው የራሴ ምልክት አሉ ማለት ያዝኳቸው ኦብዘርቭ ያረኳቸው ነገሮች አሉ። ስለዚህ እነሱን ተጠቅሜ ነው የምሄደው። ስለዚህ እንግዲህ በመጨረሻ ከዚህ ቪዲዮ ስወጣ እንዲልበላችሁ ይሄ ቪዲዮ ኤዲት ተደርጎ ከተለቀቀ ከዚህ ቦታ ተመልሻለሁ ማለት ነው። ምክንያቱም ስቱዲዮ ገብቶ ምናምን ኤዲት ስለሚደረግ ማለት ነው። ያው ካልተለቀቀ ነው ያልተመለስኩትና for the first time ከሁሉም አይነት ኮኔክሽን ተቆራርጬ ለ4 እና ለ5 ሰዓታት ቆየው ማለት ነው። እንግዲህ የሚገርም ነው። እኔም ወደ ከተማ ማለት ቸግራል ከተማ ነው የነበርኩት። እኔም ወደ ኮኔክሽን ወዳለበት እናንተም እንግዲህ ወደ ተለመደው ወደ ስራችሁ ወደ እንቅስቃሴያችሁ ተመለሱ። ሜክ ሹር ሰብስክራይብ በማድረግ የደወል ምልክቷን መጫናት አትዘንጉ። ዩቲዩብ ቻናል ለመጀመር ፍላጎት ያላችሁ ድፍረቱ ይብን ለጎደላችሁ በቃ ቆምና ሰው እንደዚህ ይለኛል ምናምን ለምትሉ ሰዎች ራሱ በጣም ጥሩ ነገሮች በውስጡ ይዟል መጽሐፉ። እንድታነቡት ጋብዛችኋለሁ። በቀጣይ እስከምንገናኝ ድረስ በያላችሁበት የዓለም ዳር ቸር ቆዩ። ባባይ ቻው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ